ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን በስፋት የምናነሳ ይሆናል። ከነዚህ መካከል በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ነው የምናነሳው። ትልልቆቹ ክለቦችን በተመለከተ የዝውውር ጉዳዮች በጣም በሰፊው እየተነሱ ይገኛሉ። እነሱን የምናነሳላችሁ ይሆናል ውድ ቤተሰቦቻችን። እናንተ ግን እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን እንችላላችሁ። ኢንዲቪዱዋችንንም ላይክ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የአክብሮት ግብዣችንን ወደ እናንተም የምናደርሰው። ፏር ባሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማቴዎስ ፈርናንዴስ በዚህ ክረምት በብዛት ከሚፈለጉ አማካዮች አንደኛው ነው። ከስፔን የወጡ ዘገባዎች እንደሚያሳዩት ሪያል ማድሪድ አሁን ላይ የዌስትሃም ዩናይትዱን አማካይ ለማስፈረም እየገፋ ሲሆን ዦዜ ሞሪኒዮም ወደ ቡድናቸው ለማምጣት ፍላጎት እንዳላቸው ነው የሚነገረው። የመነሻ ዋጋው 80 ሚሊዮን ፓውንድ አካባቢ ነው። ይህም ዌስትሃም ዩናይትድ ለ21 ዓመቱ ተጫዋች ምን ያክል ትልቅ ዋጋ እንደሚሰጠው በትልቁ የሚያሳይ ነው። ማቴዎስ ፈርናንዴስ ወደ ሊግ ውድድር መውረድ ባከተመው አስቸጋሪ የውድድር ዘመን ውስጥም እንኳን ለዌስትሃም በጣም ብሩህ ተስፋዎች ከነበሩ ተጫዋች አንደኛው ነው። ያ ሁኔታ በተፈጥሮ ትልልቅ ክለቦች እንዲያከብሩትና በሩን እንዲከፍቱለትም አድርጓቸዋል። ስሙም በዚህ ክረምት ከሊቨርፑል፣ ከአርሰናል፣ ከማንቸስተር ዩናይትድ ከዛ ውጭ ከሪያል ማድሪድ እና ከፓሪስ ሰን ዠርሜን ጋር እየተነሳ ነው። ቲም ቶክ በዚህ ሳምንት እንዳስነበበው ከሆነ በማቴዎስ ፈርናንዴስ በሚደረገው ፉክክር ውስጥ የተለያዩ ክለቦች አሁንም እየገቡ እንደሆነ ይናገራል። እንደ ዘገባዎቹ ከሆነ ማንቸስተር ዩናይትድ፣ ፓሪስ ሰን ዠርሜን እና አርሰናል ፍላጎት ያላቸው ክለቦች መሆናቸውንም ይጠቅሳል። የዌስትሃም ዩናይትድን አቋም ለመረዳት የሚቻል ነው። ምንም እንኳን ከፕሪሚየር ሊግ ከወረዱ በኋላ ገንዘብ ማሰባሰብ ቢኖርባቸውም ምርጥ ተጫዋቻቸውን ግን በርካሽ መሸጥን በጭራሽ አይፈልጉም። ዘሰን እንደዘገበው ከሆነ ዌስትሃም ዩናይትድ ከተጫዋቹ ሽያጭም ወደ 100 ሚሊዮን ፓውንድ ገደማ ማመንጨት ሊያስፈልገው እንደሚችል፣ ፈርናንዴዝም ትልቅ ክፍያን ሊያስገኙ ከሚችሉ ተጫዋቾች መካከልም አንዱ እንደሆነ ይፋ ተደርጓል። ተመሳሳይ ዘገባም የ80 ሚሊዮን ፓውንድ ግምት እንዳለው ነው የሚጠቅሰው። ከሪያል ማድሪድ አንጻር ይሄ በጣም አስደሳች ኢላማ ነው። ሞሪኒዮ ሁልጊዜም ጉልበትን፣ ታክቲካዊ ዲሲፕሊንና ስብዕናን የሚያጣምሩ አማካዮችን ይወዳል። ፈርናንዴዝ ጥሩ አቀባባይ ወይም ደግሞ ጥሩ ኳስ ፓሰር እንደሆነ ይነገርለታል። ጠንካራ እንዲሁ ደግሞ በተለያዩ የሜዳ ሚናዎች ላይ የመጫወት ችሎታ ያለው ነው። የቡድኑ ክፍሎችን ማደስ ለሚያስፈልገው ሪያል ማድሪድ እሱ ደግሞ ለአጭር ጊዜ ዝውውር ብቻ ሳይሆን በጣም ለረጅም ጊዜ ማገልገል የሚችል አይነት ተጫዋች ተደርጎ ይቆጠራል። ምክንያቱም እድሜው ገና ታዳጊ ከመሆኑ ጋር በተያዘ ስለዚህ ለሚቀጥሉት ረጅም ጊዜያትም ይህንን ቡድን ማገልገል የሚችል አይነት ተጫዋች አድርገው እንደሚቆጥሩት ነው የመረጃ ምንጩ እየዘገበ የሚገኘው። ሆኖም ግን ሊቨርፑል፣ አርሰናልና ማንቸስተር ዩናይትድ ይህንን ፉክክር በጣም አስቸጋሪ ያደርጉታል። ሊቨርፑል በመሃል ሜዳ ላይ ተጨማሪ ተለዋዋጭነትን ይፈልጋል። አርሰናል ደግሞ በከፍተኛ ደረጃ ለመቆየት ሊሞክሩ ስለሆነ ጥራት ያላቸውና ጥልቀት ያላቸውን ዝውውሮችንም ይፈልጋል። ሁለቱ ክለቦች የፕሪሚየር ሊጉ ጨዋታዎችን ማቅረብ ይችሉለታል። ይህም በእንግሊዝ ራሱን ካረጋገጠው ማቴዎስ ፈርናንዴስን ሊማረክ እንደሚችል ይነገራል። ማቴዎስ ፈርናንዴስን በትልቁ ግን አሁን ለማስፈረም ጥረት እያደረገ የሚገኘው ማንቸስተር ዩናይትድ እንደሆነ በትልቁ እየተነገረ ነው። የሪያል ማድሪድ ፍላጎትም ትርጉም ይኖረዋል። በተለይም ዦዜ ሞሪኒዮ ሊገቡበት የሚችል ኃይለኛ ወጣት አማካይን ይፈልጋሉ ቡድናቸውን ለመገንባት። ነገር ግን የዌስትሃም ዩናይትድ ዋጋ ግን ሁሉንም ነገር ሊያዘገየው እንደሚችል በርካቶች እያመኑ ይገኛሉ። ለአሁኑ ማድሪድ እየገፉ ሊሆን ይችላሉ። ነገር ግን ሊቨርፑል እና አርሰናል በውይይት ውስጥም ትልቅ ድርሻ ይኖራቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ኤቨርተን በክረምቱ የዝውውር መስኮት የሳውዝሃምፕተኑን ግብ ጠባቂም አሮን ራምስዴልን ለማስፈረም ፍላጎቱ አላቸው። ከስፖርትስ ቡም በወጣ ዘገባ እንደሚያመለክተው የ28 ዓመቱ ግብ ጠባቂ ከጆርዳን ፒክፎርድ ጋር ለቋሚ ቦታ እንዲወዳደር ለማምጣት ፍላጎቱ አላቸውን የተባለው። ፒክፎርድ ለኤቨርተን ቁልፍ ተጫዋች ቢሆንም ለቦታው ተጨማሪ ፉክክር ለመጨመር እየፈለጉ ነው። ይህም ሁለቱም ተጫዋቾች እንዲሻሻሉ ሊረዳቸው ይችላል። የ28 ዓመቱ ተጫዋች ባለፈው የውድድር ዘመን በኒውካስል ዩናይትድ ቤት በውሰት ያሳለፈ ሲሆን ማክፓይሶቹ በቋሚነት እንዲያስፈርሙትም
የሚወስኑበት ውሳኔን በቅርብ ይወስናሉ። ራምስዴል አሁን ላይ የረጅም ጊዜ የወደፊት እጣ ፈንታውን ለመወሰን እየፈለገ ሲሆን ከፍተኛ ደረጃ ባለው ክለብ ውስጥም መጫወትን ይመርጣል። ኤቨርተን ስምምነቱን ማጠናቀቅ ይችል እንደሆነ ገና የሚታይ ነው። የ28 ዓመቱ ግብ ጠባቂም በሚቀጥለው የውድድር ዘመን በሳውዝሃምፕተን በእንግሊዝ እግር ኳስ ሁለተኛ ዲቪዚየን መጫወት አይፈልግም። ወደ ፕሪሚየር ሊግ ክለብ መቀላቀል ለሱ ምክንያታዊ ይሆናል። በቋሚነት መጫወት ወደሚችልበት ክለብ ለመዘዋወርም መሞከር አለበት። ባለፈው የውድድር ዘመን በኒውካስል የቡድኑ አባል ነበር። በሚቀጥለው ዓመት በኤቨርተን ተጠባባቂ ወንበር ላይ መቀመጥን አይፈልግም። ሁኔታው እንዴት እንደሚዳብርም ወደፊት የሚታይ ነው። ተጫዋቹ ባለፈው የውድድር ዘመን ከኒውካስል ዩናይትድ ጋር በፕሪሚየር ሊግ 12 ጨዋታዎችን አድርጓል። እንዲህ የሙያ ደረጃ ላይ ብዙ ጊዜ መጫወት ይፈልጋል። በብቃቱ ከፍተኛ ደረጃ ላይ ይገኛል። እናም በኤቨርተን ትልቅ ለውጥንም ሊያመጣ ይችላል ተብሎ ነው የሚታመነው። ኤቨርተን ስምምነቱን ለመፈጸም የሚያስችል የገንዘብ አቅም ያለው ሲሆን ሳውዝሃምፕተንም በመንገዱ ላይ እንቅፋት የመሆን ዕድሉ አነስተኛ ነው። ግብ ጠባቂ በሚቀጥለው የውድድር ዘመን በፕሪሚየር ሊጉ ለመቆየት ይፈልጋልና ሁለቱም ክለቦች ዝውውሩን በፍጥነት እንደሚፈቱት ተስፋ ያደርጋሉ። የወደፊት እጣ ፈንታውን ለመወሰንም እንደገና በእግር ኳሱ ላይ ትኩረት ለማድረግም ይሞክራል ተብሎም ይታሰባል። ሩኒ ባርጄ ከባርሴሎና መልቀቅ ጋር ስሙ የተያዘ ሲሆን በርካታ የፕሪሚየር ሊግ ክለቦችም እሱን ለማስፈረም ፍላጎቱ አላቸው። እንደ ስፖርትስ ቡም ዘገባ ከሆነ አስተን ቪላ፣ ሊድስ ዩናይትድ፣ ኤቨርተን የ20 ዓመቱን የስዊድን አጥቂ ሁኔታን እየተከታተሉ ሲሆን ስምምነቱን ማጠናቀቅ ይችሉ እንደሆነ ገና የሚታይ ጉዳይ ነው። ሩኒ ባርጄ ከጥቂት ወራት በፊት ከሊቨርፑል ጋር ስሙ ተያይዞም ነበር። ባርሴሎና ከ20 እስከ 25 ሚሊዮን ዩሮ የሚደርስ ክፍያን እሱን ለመልቀቅም ፈቃደኛ ነው። የቡድኑ ጥራት ለማሻሻል እየፈለጉ ሲሆን የስዊድናዊ አጥቂን መሸጥም ለራሳቸው ዝውውሮችም ገንዘብ እንደሚያስገኝ ያምናሉ። በሌላ በኩል የ20 ዓመቱ አጥቂም በዚህ የሙያ ደረጃው ላይ በቋሚነት መጫወትን ነው የሚፈልገው። እናም በባርሴሎና እነዚያን እድሎች የማግኘት እድሉ አነስተኛ ነው። ወደ ፕሪሚየር ሊግ መዛወር ለሱ በጣም ተመራጭ ይሆናል ተብሎ ይታሰባል። ዘገባው እንደሚለው ሩኒ ባርጄም በባርሴሎና ስኬታማ የመሆን ህልሙን አልተወም። በዚህ ክረምት በውሰት ወጥቶ ስኬታማ የውድድር ዘመንን ካሳለፈ በኋላ ወደ ባርሴሎና መመለስ ይፈልጋል። ሁኔታው እንዴት እንደሚዳብርም የሚታይ ነው። ኤቨርተን፣ አስተን ቪላ፣ ሊድስ ዩናይትድ በክንፍ መስመራቸው ላይ ተጨማሪ ጥራትን ሊጠቀሙ ይችላሉ። እናም የስዊድናዊ አጥቂ ለእነሱ ተመራጭ ይሆናል። ወደ ባርሴሎና ከመዘዋወሩ በፊት በአውሮፓ ከፍተኛ ግምት ነበረው። በከፍተኛ ደረጃ ለመወዳደር የሚያስችሉ ቴክኒካል ብቃቶችም አሉት። እናም በፕሪሚየር ሊጉ በቋሚነት መጫወትም ይበልጥ እንዲዳብር ሊረዳው ይችላል። ለሶስቱም የፕሪሚየር ሊግ ክለቦችም ኮከብ ተጫዋች ሆኖ የማደግ አቅም እንዳለው ነው የሚታመነው። የተጠየቀው ዋጋ እንደሱ ላለው አቅም ላለው ተጫዋችም ምክንያታዊ ነው። እናም ለወደፊቱ ኢንቨስትመንቱን ሊያጸድቅ ይችላል። ሶስቱ የፕሪሚየር ሊግ ክለቦችም በፍላጎታቸው ላይ ተመስርተው ተጫዋቹን የማስፈረም ይፋዊ ጥያቄዎችን ያቀርቡ እንደሆነ ወደፊት የሚታይ ነው። ዘገባው እንደሚለው ሊድስ ዩናይትድ በአሁኑ ጊዜ ተጫዋቹን ለማስፈረም በሚደረገው ፉክክር ቀዳሚ ሆኗል። አስተን ቪላም ለሚመጣው የውድድር ዘመን የቻምፒየንስ ሊግ ማጣሪያ ማለፉን ያረጋገጠ ሲሆን ለነሱም ማራኪ መዳረሻ ሊሆን እንደሚችል ነው የሚታመነው። የኤሲ ሚላኑ ኮከብ ራፋኤል ሊያኦ ስለወደፊት እጣ ፈንታው ሲናገር አዲስ ፈተናን እንደሚፈልግና ወደ ፕሪሚየር ሊግ መዛወርን እንደሚቀበል በግልጽ አስታውቋል። የፖርቱጋል ብሔራዊ ቡድን ተጫዋቹ በሚላን በቆየባቸው ጊዜያትም ድንቅ ብቃትን ያሳየ ሲሆን በጣሊያን እግር ኳስ ካሳካቸው ስኬቶች በኋላ አሁን ላይ ለመቀጠል ዝግጁ የሆነ ይመስላል። የመረጃ ምንጩ እንደሚያመለክተው ከሆነ ራፋኤል ሊያኦ ለአርሰናልና ለማንቸስተር ዩናይትድ ቀርበዋል። እንዲሁም በዚህ ክረምትም አዲስ ክለብ ለመፈለግም በሚጥርበት ወቅት ከሌሎች ቦታዎችም ፍላጎት እንዳለው ነው የሚነገረው። ሚላን መሸጥ ባይፈልግም ራፋኤል ሊያኦ አዲስ ነገር ለመላመድ ያለውን ጉጉት በይፋ ከተናገረ በኋላ እርሱን ማቆየት አስቸጋሪ ሊሆንባቸው ይችላል። ራፋኤል ሊያኦ ስለ ፕሪሚየር ሊግ የዝውውር የሰጠውም አስተያየት ምንም እንኳን ራፋኤል ሊያኦ የትኛውንም የተለየ ክለብ ባይጠቅስም የ26 ዓመቱ ተጫዋች በእንግሊዝ መጫወትን እንደሚወድ ግን በግልጽ በመናገሩ ከአርሰናልና ከማንቸስተር ዩናይትድ ጋር ያለውን ትስስርም እንዲሁ ከፍ አድርጎታል። ከብሔራዊ ቡድኑ ጋር ለዓለም ዋንጫ ከመዘጋጀቱ በፊት ለፖርቱጋል ስፖርት ቲቪ ሲናገር አዲስ ፈተናን እፈልጋለሁ ነው ያለው። ቀደም ሲል በጣሊያን 2 ዋንጫዎችን አሸንፍ ያለው እናም እዚያ ለተወሰነ ጊዜ ቆይቼ ያለው ሊጉ እያደገ ነው። ነገር ግን የኔ የእግር ኳስ ስልት ፕሪሚየር ሊግ ወይም ላሊጋ እንደ ተጫዋች ችሎቴን የበለጠ እንደሚያወጣው አስባለሁ ሲል ይናገራል። የፕሪሚየር ሊግ እድል ቢመጣም በጣም ደስተኛ ሆናለሁ። ችሎቴን እዛ ባሉ በጣም ደግሞ ከፍተኛ ደረጃ ባላቸው ተጫዋቾች ጋርም ማወዳደር እንደምችል አስባለሁ። እንደዚህ ባለው ሊግ መጫወትም በእውነት የተጫዋቹን ምርጥ ብቃትም ያወጣል ሲል ነው የሚናገረው። አርሰናል ወይስ ማንቸስተር ዩናይትድ ራፋኤል ሊያኦን ለማስፈረም
ይሞክራሉ የሚለው በቀጣይ የሚታይ ነው። ራፋኤል ሊያው በጥሩ ብቃቱ ላይ የሚሆንበት ጊዜ ላይ እሱን ማየት በጣም የሚያስደስት አይነት ተጫዋች ነው። ፍጥነትን፣ ክህሎትን ከበቂ የጎል አጋጣሚዎች ጋር በማጣመር እንደ ተሟላ የፊት መስመር ተጫዋች ያደርገዋል። ሆኖም ችግሩ ራፋኤል ሊያው በጣም ወጥነት የሌለው መሆኑ ነው። እናም ከሴሪኤ ወደ ፕሪሚየር ሊግ ቢቀየር ብቃቱን ከፍ ማድረግ የሚኖርበት ይሆናል። ቢሆንም ግን አርሰናል በግራ መስመር ላይ እንደ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ ካሉ ተጫዋቾችም የተሻለ አማራጭም ሊፈልግ ይችላል። ራፋኤል ሊያው በእርግጠኝነት ሊታሰብበት የሚገባ አማራጭ ነው። ዩናይትድ በማቴዎስ ኩኛ በመጀመሪያ የኦልድ ትራፎርድ የውድድር ዘመን አቋሙን ማሳየት በትክክል እንዲሁ ጥሩ ነገሮችን ማሳየት ይችላል። በዚያ ቦታ ላይ ግን ሌሎች አማራጮችንም ለመመርመር ፍላጎት ይኖራቸዋል ተብሎ ነው የሚጠበቀው። የቶትንሃም አሰልጣኝ ሮቤርቶ ዲ ዘርቢ ለዚህ ክረምት በሚያስገርም የዝውውር ውሳኔ ሉካ ቮስኮቪችን ወደ መውጫው በር ለመግፋት ዝግጁ መሆናቸው ተነግሯል። ቮስኮቪች በሃምበርግ በነበረው የውሰት ቆይታ እጅግ አስደናቂ ብቃትን ያሳየ ቢሆንም የተሰጥኦ ያለው ወጣት ክሮኤሽያዊ በቂ ግን አይደለም በዲ ዘርቢ እቅድ ውስጥም ተብሏል። ይህ የተገለጸው በፉትቦል ኢንሳይደር በኩል ሲሆን በቅርቡ ቮስኮቪች የሊቨርፑል ኢላማ አድርገውት እንደነበር የሚታወስ ነው። እኛም ቀደም ሲል ከሊቨርፑልና ከቼልሲ ፍላጎት እንዳለ እናውቃለን። ቮስኮቪች ወደ 86 ሚሊዮን ፓውንድ የሚደርስ የዝውውር ዋጋ ሊያወጣ ይችላል ተብሎ ይታሰባል። የሚገርመው ነገር ዲዘርቢ ቮስኮቪችን በዚህ ክረምት ለመልቀቅ የተዘጋጁ ይመስላል። ፉትቦል ኢንሳይደር እንደዘገበው ስፐርስ እንደ ማርኮስ ሴንሲና ዣን ፖል ቫን ሄክ ያሉ ልምድ ያላቸው ተከላካዮችን በመፈለግ ላይ ነው። ቮስኮቪች በአሁኑ ጊዜም በአውሮፓ ውስጥ ካሉ በጣም አስደሳች ወጣት ተከላካዮችም አንደኛው ሆኖ ይታያል። ስለዚህም ቶትንሃም እሱን ለመጠቀም እቅድ የሌላቸው መሆኑ ግራ የሚያጋባ ነው። የ19 ዓመቱ ተጫዋች ለዲዘርቢ ቡድን በሚቀጥለው የውድድር ዘመን እንዲሻሻሉ የሚያግዝ ድንቅ ተጨማሪ ሊሆን ይችላል። እንዲሁም እንደ ሊቨርፑል እና ቸልሲ ባሉ ትልልቅ ክለቦች ውስጥም ጥሩ ስራን መስራት እንደሚችል መገመቱ ቀላል ነው ተብሏል። ስፐርስ በተለይም ተቀናቃኝ ክለቦች ፍላጎት ባሳዩበት ወቅትም ይህንን ተሰጥኦ ደግሞ ለመልቀቅም ፈቃደኛ የሆኑት ለምን እንደሆነ ለመረዳት በጣም ከባድ ነው። ምናልባትም ቶተንሃም እንደዚህ ያለ ትልቅ ሽያጭን ለመፈጸም የገንዘብ ጫና ውስጥም ሊሆኑ ይችላሉ። ወይም ምናልባትም ቮስኮቪች ራሱ በፕሪሚየር ሊግ በተከታታይ 17ኛ ደረጃ ከያዙ በኋላ ወደ ክለቡ ለመመለስም ፍላጎት ላይኖረው ይችላል። ኢብራሂማ ኮናቴን ከለቀቀ በኋላ ሊቨርፑል በተከላካይ መስመሩ ላይ አስቸኳይ ከፍተኛ ዝውውሮችን ይፈልጋል። በተመሳሳይ ቨርጂል ቫን ዳይክም የእድሜው መግፋት እየታየበት ነው። በሌላ በኩል ቸልሲም ከቶሲን አዳርቤዮ እና ከትሬቨር ቻሎባ የተሻለ ተጫዋችን በማምጣት ተጠቃሚ እንደሚሆን እርግጠኛ ነው። እናም ቮስኮቪች በእርግጥ ኢንቨስት ለማድረግ የሚፈተኑበት አይነት ወጣት ተሰጥኦ ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። አርሰናል በለንደን ለመኖር ፍላጎት እንደሌለው በሚነገርለት የአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬዝ ዝውውር ላይ ሊሳካለት እንደማይችል እየተዘገበ ነው። ይሄ በአልቫሬዝ የዝውውር ውዝግብ ውስጥ አንዱ ትልቅ ለውጥ ሲሆን፣ ሌላው ደግሞ ወደ ባርሴሎና የሚያደርገው ጉዞ መቆሙ ነው። ይህ አርጀንቲናዊ የፊት መስመር ተጫዋች አትሌቲኮ ማድሪድ እንደሚቆይ የሚያሳዩ ነገሮች እየበዙ ነው። በካንዴና ሴር ዘገባ መሰረት የዲየጎ ሲሞኔ ቡድን በሚቀጥለው የውድድር ዘመን ሁሊያን አልቫሬዝ አሁንም በስብስባቸው ውስጥ እንደሚቆይ በማቀድ ላይ ናቸው። ሁሊያን አልቫሬዝ ወደ ባርሴሎና ወይም ወደ አርሰናል የሚቀላቀል አይመስልም። ባርሴሎና የሮበርት ሌቫንዶስኪን መልቀቅ ተከትሎ እንደ ሁሊያን አልቫሬዝ ያለ ምርጥ አጥቂ ማስፈረም ቢፈልግም በዘገባው መሰረት ይህ ዝውውር አሁን ላይ የማይታሰብ እየሆነ ነው። በተመሳሳይ በኤምሬትስ ስቴዲየም በቪክተር ዮኬሬሽ ተስፋ አስቆራጭ የመጀመሪያ የውድድር ዘመንን ማሳለፍ ተከትሎ ሁሊያን አልቫሬዝ ለአርሰናል ጥሩ ተጨማሪ ይሆን ነበር ተብሏል። የቀድሞው የማንቸስተር ሲቲ ተጫዋች በለንደን ለመኖር ፍላጎት አለማሳየቱ ትንሽ የሚያስደንቅ ነው። ምክንያቱም በዩናይትድ ኪንግደም ዋና ከተማ መኖርም ለብዙ ታላላቅ ተጫዋቾች ትልቅ መሳቢያ ምክንያትም ሆኖ ይታያል። በአንድ በኩል ይህ መረጃም ለሚፈልጉትም ክለቦች እንደ መልካም አጋጣሚ ሊቆጠር ይችላል። ምክንያቱም አልቫሬዝ ዋጋው እጅግ የተጋነነ ይመስል ነበር። ቢቢሲ ስፖርት በቅርቡ እንደዘገበው የ26 ዓመቱ ተጫዋች እስከ 120 ሚሊዮን ፓውንድ ሊያወጣ እንደሚችል ነው የገመተው። ይህም ባለፈው የውድድር ዘመን ብቃቱ ትንሽ ወደ ታች ለወረደ ተጫዋች የሚከፈል እጅግ በጣም ከፍተኛ ዋጋ እንደሆነ ይናገራሉ። በማድሪድ በነበሩት ሁለት የውድድር ዘመናት በሁሊያን አልቫሬዝ ብቃት ላይ ያለው ንጽጽር ስንመለከትም በ2025-26 የውድድር ዘመን በሊጉ 8 ግቦችን ብቻ በማስቆጠር ነው ያጠናቀቀው። አልቫሬዝ ያስቆጠራቸው ግቦች በሊግ እንዲሁ በአውሮፓ ውድድሮችም በአጠቃላይ በሁሉም ደግሞ ውድድሮችም በድምር አርሰናል በፊት መስመር ላይ ተጨማሪ አማራጮችን ሊፈልግ እንዲችል ያደርገዋል። ነገር ግን ሁሊያን አልቫሬዝ እነሱ የሚፈልጉት አይነት መሻሻልን ያመጣሉ ወይ በትልቁ የሚጠየቅ ጥያቄ ነው። በተለይም ለእንደዚህ አይነት ከፍተኛ ዋጋ ደግሞ ማውጣታቸው ከባድ ያደርገዋል። በሌላ በኩል ባርሴሎና የሚቀጥለው የውድድር ዓመት ሌቫንዶስኪን የሚተካ ሰው ማግኘት ያስፈልጋቸዋል። ነገር ግን
ያላቸው የገንዘብ ችግር ይህ አይነት ዝውውር የማይቻል ሊያደርገው እንደሚችል ነው የሚታመነው። የሊቨርፑሉ የክንፍ መስመር ተጫዋች የሆነው ፌዴሪኮ ኪያዛ በአንፊልድ በመደበኛነት መጫወት ካልቻለ ሌላ መፍትሄን መፈለግ እንዳለበት በግልጽ ተናግሯል። የጣሊያን ብሔራዊ ቡድን ተጫዋቹ በመደበኛነት የመሰለፍ እድልን ባለማግኘቱ በክለቡ ደስተኛ ያልሆነ ይመስላል። በተጨማሪም የቡድን አጋሩ ከርቲስ ጆንስም ክለቡን እንዲለቅ የመከረው ይመስላል። ፋብሪዚዮ ሮማኖ ጠቅሶ ጋዜጣ ዴሎ ስፖርት እንደዘገበው ፌዴሪኮ ኪያዛ ስለ ወደፊቱ እጣ ፈንታ ሲወያይም ከርቲስ ጆንስን አድንቋል። ጆንስ ለኢንተር ሚላን ጥሩ ፈራሚ ሊሆን እንደሚችል የገለጸ ሲሆን ተጫዋቹ ራሱም የአየር ንብረቱ በተሻለ ሁኔታ ምክንያት እንግሊዝን ለቆ ወደ ጣሊያን መሄዱ ጠቃሚ ሊሆን እንደሚችል ተናግሯል። ፌዴሪኮ ኪያዛ በመደበኛነት መጫወት ፈልጋለሁ፣ በፕሪሚየር ሊጉ ቀጣይነት ካላገኘው ሌላ ቦታ መፈለግ ይኖርብኛል ሲልም ነው የተናገረው። በሊቨርፑል የመጀመሪያ ዓመት በተግባር አልተጫወትኩም፣ ወደ አሜሪካ ለቅድመ ውድድር ዝግጅት ጉዞ ይሄዳለሁ፣ ከዚያም ከክለቡ ጋር ከአዲሱ አሰልጣኝ ኢራኦላ ጋርም እወያያለሁ፣ እንመለከታለን ብሏል። በመደበኛነት መጫወት ፈልጋለሁ፣ በፕሪሚየር ሊጉ ቀጣይነትን ካላገኘው ሌላ ቦታ መፈለግ አለብኝ ሲል የቀድሞው የዩቬንቱስ ተጫዋች ይናገራል። በሊቨርፑል የመጀመሪያ ዓመት በተግባር አልተጫወትኩም፣ ስለዚህም በቀጣይ ምን እንደሚፈጠር ማየት አለብኝ ብሏል። ኪያዛ ስለ ሊቨርፑል መልቀቅ ከጆንስ ጋርም ሲወያይ እንደነበር ይናገራል። ፋብሪዚዮ ሮማኖም እንዲሁ መረጃውን አጋርቶታል። ከርቲስ ጆንስ በጣሊያን መኖር ምን እንደሚመስል ጠይቆኛል ብሏል። ሲናገር ፌዴሪኮ ኪያዛ እኔም በጣም ድንቅ እንደሆነና አየር ንብረቱም ከሊቨርፑል የተሻለ እንደሆነ ነግሬዋለሁ። ከርቲስ በቴክኒክ ረገድ ድንቅ ነው፣ ኢንተር እሱን መመልከታቸው ተገቢ ነው ሲልም ይናገራል። ስለዚህም ፌዴሪኮ ኪያዛ ኢንተር ከርቲስ ጆንስን እንደሚፈልጉ አረጋግጧል። ጀንስ በጣሊያን መኖር ምን እንደሚመስልም እንደጠየቀው ጭምር ነው አብራርቶም የተናገረው። ይሄ ሁሉ እንዴት እንደሚጠናቀቅም ወደፊት ማየት አስደሳች ያደርገዋል። ነገር ግን ኪያዛና ጆንስ በክረምቱ መጨረሻ ላይ ሊቨርፑልን ሊለቁ እንደሚችሉ መገመቱ ቀላል ሆኗል። ሁለቱም ለመርሲሳይዱ ክለብ በመደበኛነት የሚሰለፉ አልነበሩም። አዲሱ አሰልጣኝ አንዶኒ ኢራኦላ የራሱን አሻራ በቡድኑ ላይ ማሳረፍ እንደሚፈልግ እርግጠኛ ነው። ኪያዛ ወይም ደግሞ ጆንስ ኢራኦላን ለማሳመን በቂ እንግዲህ አድርገዋል ለማለት ያስቸግራል። ነገር ግን ከዚያ በፊት ግን ካልተሸጡ የቅድመ ውድድር ዝግጅቱ ሲጀምር አሰልጣኙን ለማሳመን በድጋሚ እድል የሚያገኙበት ይኖራል ተብሎ ይታሰባል። የዝውውር ዜና ባለሙያው የሆነው ፋብሪዚዮ ሮማኖ ባለፉት 24 ሰዓታት ውስጥ ስለ ሊቨርፑል የክንፍ ተጫዋች ሪዮ ኤንጎሞ እየተሰራጨ ስላለው ያልተለመደ መረጃ ይፋ አድርጓል። በዩቲዩብ ቻናሉ ላይ ስለ ጉዳዩ ሲወያየም ፋብሪዚዮ ሮማኖ ባየር ሚኒክ 17 ዓመቱን ተሰጥኦ ያለውን ተጫዋች ለማስፈረም ይችላል የሚለውን ሀሳብ ውድቅ ያደረገው ይመስላል። ተጫዋቹ ቀድሞውኑ የዚህ የሊቨርፑል ስብስብ አስፈላጊ አካል ተደርጎ ይታያል። ፋብሪዚዮ ሮማኖ ሲናገር ስለዚህ ጉዳይ ብዙ ጥያቄዎች ግልጽ ማድረግ እፈልጋለሁ። ሪዮ ኤንጎሞ በጣም ጥሩ ተጫዋች መሆኑን ራሱን አሳይቷል። ከጀርመንና ከእንግሊዝ ስለ ባየርንና ስለ ሪዮ ኤንጎሞ ስለማስፈረም ድርድር ብዙ ታሪኮችን ሰምቻለሁ። ነገር ግን ልንገራችሁ ይሄ ሪዮ ኤንጎሞ ይለቃል ተብሎ በጭራሽ አይጠበቅም። ተጫዋቹን ማድነቅ በጣም ግልጽ ነገር ነው። ነገር ግን አስደናቂ ተሰጥኦ ያለውን ተጫዋች ሊቨርፑል በቀላሉ ይለቀዋል ተብሎ አይታሰብም። በዓለም ላይ ካሉ ምርጥ የክንፍ ተጫዋቾች አንደኛው ነው። ነገር ግን መረጃው እንደሚያመለክተው አንድ አቅጣጫ ላይ ብቻ ነው። የሊቨርፑል አቋም ጠንካራና ግልጽ ነው። ሊቨርፑል የዝውውር ክፍያ ላይ ለመደራደር ጠረጴዛው ላይ ተቀምጦ ስለ ሪዮ ኤንጎሞ ንብረትነት ለመወያየት ዜሮ ፍላጎት ነው ያላቸው። ሊቨርፑል ሪዮ ኤንጎሞን ለመልቀቅ ምንም አይነት እድል እንደሌለው ጭምር ነው እየተናገረ የሚገኘው። ስለዚህም ስለ ፍላጎትና ስለ ንግግሮች ምንም ነገሮች እንደሌሉ ይናገራል። ሪዮ ኤንጎሞ በእርግጠኝነት አስደሳች ተሰጥኦ ነው። እናም ሊቨርፑል ሊያጣው የማይፈልገው አይነት ተጫዋች ነው። ይህ ጎበዝ ታዳጊ ባለፈው የውድድር ዘመን በሁሉም ውድድሮች 29 ጨዋታዎችን በማድረግ በዋናው ቡድን ውስጥም ተጽዕኖዎችን መፍጠሩን የምናስታውሰው ነው። ባየር ሚኒክ የእንግሊዝ ወጣት ብሔራዊ ቡድን ተጫዋችን ማስፈረም ቢችሉ ጥሩ ነበር። እናም ምንም እንኳን ከክለቡ ጋር የሚደረግ ድርድር ውጤት ሊያመጣ የማይችል ቢሆንም ከተጫዋቹ ጋር ስምምነት ላይ ደርሰው እንደነበር ግን የሚጠቁሙ መረጃዎች እንዳሉ ነው የተነገረው። ሆኖም ግን በቪንሶን ኮምፓኒና በሪዮ ኤንጎሞ መካከል የስልክ ጥሪዎች ወይም ስብሰባዎችና ቀጥተኛ ንግግሮች ነበሩ። ፋብሪዚዮ ሮማኖ በዚህ ሁሉ ብዙም የተማመኑ አይመስልም። ስለዚህም ስለ አጭር ጊዜ ውዝግብም ተጨማሪ ዝርዝሮች ሲወጡ እንመለከተዋለን ብሏል ፋብሪዚዮ ሮማኖ መረጃውን ሲያጋራ። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ በትልቁ ትኩረት አድርገን እያቀረብንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከኛ ጋርም ስለነበራችሁ እጅግ ከልብ አድርጌም አመሰግናችኋለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ
ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። መልካም ጊዜ መልካም ቀን እንዲሆንላችሁም በአክብሮት እመኛለሁ።